ተነስተልን ክቡራን ተመልካቾች እንደምን ሰነበታችሁ። ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን በቀጥታ ወደ እናንተ የሚደርሰውን የምክር ከሐኪሙ ዝግጅታችንን ከአሁኑ ሰዓት ጀምረን ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን የዓለም የኤድስ ቀንን ምክንያት በማድረግ ውይይት የምናደርግ ይሆናል ማለት ነው። የዓለም የኤድስ ቀን በፈረንጆች በዲሴምበር 1 በእኛ ደግሞ ህዳር 22 የሚከበር በዓል ነው። ይህንን አስመልክተን HIV ኤድስ አሁናዊ ሁኔታው ምን ይመስላል የሚለውን እያነሳን ውይይት እናደርጋለን። ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። የፕሮግራማችን አጋር የሆነው ኢትዮ ቴሌኮም ከድርጅታችን ጋር አብሮ ስለሚሰራ እናመሰግናለን። እዚህ የጋበዝናቸው እንግዶች ዶክተር ውባንቺ ተረፈ በአማራ ጤና ቢሮ የኤችአይቪ ፕሮግራም አማካሪ ናቸው። እንዲሁም አቶ መንግስቱ ይሁኔ በአማራ ጤና ቢሮ የኤችአይቪ ዘርፈ ብዙ ምላሽ ክትትልና ግምገማ ባለሙያ ናቸው። እዚህ ተገኝተው ለምናነሳው ርዕሰ ጉዳይ ማብራሪያ ይሰጡናል። ሰለሞን አወቀ በቀጥታ እያስተናገድኳችሁ አብረን እንቆያለን። እስማኤል አህመድ ደግሞ ፕሮግራሙን እንዲያስፈጸመ አብሮናል። እንድትከታተሉ በአክብሮት እንጋብዛለን። የዓለም ኤድስ ቀን ነውና የምናከብረው ኤችአይቪ ኤድስ ምን ላይ ነው የሚለውን ቁጥሮችን እያነሳን አንዳንድ ሀሳቦችን እናነሳለን ማለት ነው። በስላይድ የተደገፈ ቁጥሮች አሉ። እነዛ ላስተዋውቃችሁና ላሳያችሁና ተመልሰን ወደ ውይይታችን እንሄዳለን። እንግዲህ የዓለም ኤድስ ቀን ቀደም ሲል እንደነገርናችሁ በየዓመቱ ህዳር 22 ይከበራል። በእኛ በፈረንጆች ደግሞ ዲሴምበር 1 ይከበራል። ይህ በዓል ሲከበር ሁሌም መሪ ቃል አለው። ሊያስፈጽመው ሊያሳካው የሚገባ እንዲሁም ትኩረት ልናደርግባቸው ይገባል ብለው በየዓመቱ አዳዲስ መሪ ቃሎች ይመጣሉ። በዚህ ዓመትም የተግዳሮቶችን በመቋቋምና ኤችአይቪ ኤድስን ምላሽ ዘላቂነት እናረጋግጥ በሚል መሪ ቃል ታስቦ የሚውል ነው የሚሆነው። በዓለም አቀፍ ደረጃ ለ38ኛ ጊዜ በእኛ ሀገር ደግሞ ለ37ኛ ጊዜ ይህ ባህል ይከበራል ማለት ነው። እንግዲህ ኤችአይቪ በደማቸው ያለባቸው ሰዎች የዓለም አቀፍ የደብሊውኤችኦ ጥናት ወይም የዓለም ጤና ድርጅት ጥናትና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጥናቶች የሚያሳዩትን ነው የምገልጽላችሁ። በዓለም አቀፍ ደረጃ 40.8 ሚሊዮን የሚሆኑ ሰዎች በኤችአይቪ በደማቸው ውስጥ እንዳለባቸው ይጠቀሳል ማለት ነው። በሀገር አቀፍ ደረጃ ስናየው 801,039 ሰዎች በኤችአይቪ በደማቸው እንዳለ ይነገራል። በአማራ ክልልም 173,442 ሰዎች በኤችአይቪ በደማቸው አለ ተብሎ ይገመታል። 8,235 የሚሆኑት ከ15 ዓመት በታች ያሉ ናቸው። እንግዲህ በዓለም አቀፍ ደረጃ 40.8 ሚሊዮን ሰዎች አለባቸው ሲባል 65 በመቶ የሚሆኑት አፍሪካ እንደሆኑ መረጃው ያሳያል ማለት ነው። የጸረ ኤችአይቪ መድኃኒት በመውሰድ ላይ ያሉ በዓለም አቀፍ ደረጃ 31.6 ሚሊዮን ሰዎች አሉ። እንዲሁም በሀገራችን 531,078 ሰዎች አሉ። በአማራ ክልልም 161,255 ሰዎች ኤችአይቪ መድኃኒት እየወሰዱ ይገኛሉ ተብሎ ይገመታል። እንዲሁ በአዲስ ኤችአይቪ ኤድስ የተያዙ ሰዎች በዓለም አቀፍ ደረጃ ይህ የ2024 ጥናት ነው 1.3 ሚሊዮን የሚሆኑ ሰዎች ናቸው እንዳለባቸው የሚነገረው። በሀገራችንም 7,962 ሰዎች እንዳለባቸው በአዲስ እንደተያዙ ይገመታል። በአማራ ክልልም 3,414 ሰዎች በአዲስ ኤችአይቪ እንደተያዙ መረጃው ያሳያል ማለት ነው። ከነዚህም ውስጥ 885 የሚሆኑት ከ15 ዓመት በታች ያሉ ታዳጊዎች ናቸው። በኤድስ ምክንያት የሞቱ ተብሎ የሚገመቱ እንግዲህ በዓለም አቀፍ ደረጃ 630,000 ሰዎች ናቸው። በሀገር አቀፍ ደረጃ ደግሞ 9,560 የሚሆኑ ሰዎች፣ በአማራ ክልልም 3,469 የሚሆኑ ሰዎች በኤችአይቪ ኤድስ ምክንያት ሞተዋል ተብሎ ግምቱ ተቀምጧል ማለት ነው። እንግዲህ ኤችአይቪ ስርጭትና ምጣኔን ስናይ የስርጭት ምጣኔን ስናይ በዓለም አቀፍ ደረጃ 0.7 በመቶ ነው። በሀገር አቀፍ ደረጃ ደግሞ 0.8 በመቶ ነው። እንዲሁ በከተሞች 4.1 እንደደረሰ ይነገራል። በአማራ ክልል 1.1 በመቶ ሆኖ ይገኛል ማለት ነው። በኋላ ይሄ ምን ያሳያል የሚለውን ከባለሙያዎች ጋር በደንብ የምናየው ይሆናል። ኤችአይቪ ስርጭትን በጾታ አንጻር ሲታይ የሴቶች ድርሻ በዓለም አቀፍ ደረጃ 53 በመቶ ነው። በሀገር አቀፍ ደረጃ ደግሞ 61 በመቶ ነው። እንዲሁም በክልላችንም 61 በመቶ ሆኖ ይገኛል ማለት ነው።
በአማራ ክልል ያለው ኤችአይቪ ኤድስ ተጽዕኖ ከፍተኛ እንደሆነ መረጃው ያሳየናል ማለት ነው። ኤችአይቪ በደማቸው ያለባቸው ወገኖች ቁጥር በአገሪቱ የሀገሪቱን 31 በመቶ የሚሆነውን የሚሸፍነው የአማራ ክልል እንደሆነ መረጃው ተቀምጧል። በአዲስ የመያዝ ምጣኔ ደግሞ የሀገሪቱን 29 በመቶ የሚሆነውን የአማራ ክልል ድርሻ ይወስዳል ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር በ2030 ኤችአይቪ ኤድስ የማህበረሰብ ጤና ችግር እንዳይሆን እየተሰራ ይገኛል። ለዛም ለማድረስ ብዙ ስራዎች እየተሰሩ ነው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የደብሊውኤችኦ ያወጡትን መረጃ ነው ያጋራኋችሁ። ሰፋ ባለ መንገድ ደግሞ ምን ያሳየናል ይሄ ቁጥር የሚለውን ከባለሙያዎች ጋር በደንብ የምናየው ይሆናል። እንድትከታተሉን በአክብሮት እንጋብዛለን። ፕሮግራማችን ይቀጥላል። ክቡራን ተመልካቾች የዓለም ኤድስ ቀን ምክንያት በማድረግ ነው ዛሬ ውይይታችንም የሆነው። እዚህ ጋበዝናቸው እንግዶች ዶክተር ውባንቺ ተረፈና አቶ መንግስቱ መንገሻ በስቱዲዮአችን ተገኝተው ማብራሪያ ይሰጡናል። እንኳን ደህና መጣችሁ በድጋሜ። በጣም ጥሩ። የመሪ ቃሉን ትርጉም እናየው እስቲ። ተግዳሮቶችን በማቋቋም ነው የሚልና አቶ መንግስቱ ይሄ ምንን ያሳየናል? የዘንድሮ የኤችአይቪ ቀን ሲከበር ይሄ መሪ ቃል አለ። አመሰግናለሁ። እንግዲህ በዓለም አቀፍ ደረጃ ለ38ኛ ጊዜ በሀገራችን ደግሞ ለ37ኛ ጊዜ የዓለም ኤድስ ቀን ታስቦና ተከብሮ ይውላል። በየአመቱ ደግሞ ሁሌም መሪ ቃላት ይወጣሉ። የዚህ አመት ወይም የ2025 የመሪ ቃሉ ተግዳሮቶችን በመቋቋም ዘላቂ ኤችአይቪ እንትንን ማስከበር የሚል ነገር ሞቶ ላይ አለ። ይሄ ሞቶ የሚያመላክተው ምንድነው? አሁን ያሉ ስራዎች አሉ። ይሄን ለመከላከል ደግሞ ያጋጠሙ ተግዳሮቶች አሉ። ተግዳሮቶቹ እንደየ አገሮቹ እንደየ አካባቢዎቹ ሊለያይ ይችላል። ወደኛ አካባቢ እንኳን ብንወስደው ከግጭቱ ጋር ከምን ጋር ተያይዞ ያሉ ተግዳሮቶች አሉ። በሌሎች ዓለም ደረጃ ላይም ልክ አሁን ያለው ተግዳሮቶች አሉና እሱን ተቋቁሞ ዘላቂነትን ማረጋገጥና በዘላቂነት የኤችአይቪ መከላከል ስራዎችን ማስጠበቅ መቻል ማለት ነው። ይሄ ማለት ምንድነው? አንደኛ ከሪሶርስ ሊሆን ይችላል ተግዳሮት ያለው፣ ሁለተኛ አገልግሎቱን ከመስጠት ጋር ሊሆን ይችላል፣ ሶስተኛ የመረጃ እውቀትና እነዛ ህብረተሰቦች ይሄን ተቋቁመው በዛ መረጃ መሰረት አገልግሎቱን እያገኙ ነው ወይ ወደሚፈለገው አቅጣጫ አስመጣዋል የሚለው ነገር እሱን ለማየት የተቀመጠ ነው። ስለዚህ ተግዳሮቶች አሉ። እነዛን ተግዳሮቶች ለመቋቋም ደግሞ ሁሉም ማህበረሰብ በበላይነት ሊወስድ ይገባል። ሌላኛው ደግሞ አካባቢ ማህበረሰብን አካባቢ ሀብትን መሰረት ያደረጉ ስራዎችን መስራት አንዱ ትልቁ እና አስፈላጊ የሆነበት ነገር ነው። ስለዚህ እሱን መሰረት ያደረገ ሞቶ ነው የተቀመጠው። ጥሩ። ኤችአይቪ አሁናዊ ሁኔታውን በተወሰነ መንገድ በቁጥር ገልጿል ዶክተር፣ ምንድን ላይ ነው ማለት እንችላለን? መልካም። እንግዲህ እንደሚታወቀው ኤችአይቪ ኤድስ እንደ ዓለምም እንደ ሀገርም ረጅም ጊዜ ያስቆጠረ በሽታ ነው። በፊት ከነበረው አንጻር ስርጭቱ ከዓለምም ከኢትዮጵያም ከክልላችንም በጣም በሚባል ደረጃ የቀነሰ ቢሆንም አሁንም በጣም አሳሳቢ ደረጃነቱን ያለቀቀ በተለይ እንደ ክልል ቀደም አንተም ስታነሳው እንደነበር 1.1 ነው ፕሪቫለንሱ። ይሄ ማለት ደግሞ ወረርሽኝን ገና ያልተሻገርን በወረርሽኝ ደረጃ ያለ ነው። እንደ አማራ ክልል በወረርሽኝ ደረጃ ያለ ነው። እንደ ሀገር ከ0.8 ስለሆነ ከወረርሽኝነት የወረደ ቢመስልም እንደ ክልል ግን ስንመጣ በወረርሽኝ በሚባል ደረጃ ላይ ያለ አሁንም በጣም አሳሳቢ የሆነ ረጅም ሰዓት የግንዛቤ ፈጠራዎች ቢሰሩም በዚያ ልክ ግን ማህበረሰባችን ሙሉ በሙሉ የበሽታውን መከላከል፣ መቆጣጠር፣ ሕክምና ማወቅ ባለበት ወይም መተግበር ባለበት ደረጃ ላይ ነው ወይ ቢባል አሁንም ጥያቄ ምልክት ውስጥ የሚወድቅ ምናልባትም አሁን ቀደም ሲነሳም እንደነበረው ካሁን ከምናከብረው የኤችአይቪ ቀን ጋር ተያይዞ እንደሚታወቀው እንግዲህ መሪ ቃላቱን ተግዳሮትን
በመቋቋም ብለናል። ተግዳሮቶቻችንንም ተጠቃቅሰዋልና እነዚህ ተግዳሮቶችን ሳንሻገር ሌሎች ተግዳሮቶች እየተጨመሩብን የመጡት ለምሳሌ እንግዲህ ማግለልና መድሎ አሁንም ተግዳሮቶቻችን ናቸው፣ ችግሮቻችን ናቸው፣ አልተሻገርናቸውም። እሱ ባለበት ደግሞ በተለይ የሀብቶቻችን በውጭ እርዳታ በኤንጂኦ የተደገፉ ስለነበሩ እነሱ ማዘመም ሲጀምሩ ደግሞ የመከላከል የመቆጣጠር አቅማችንን ሊፈታተኑን የሚችሉበት ደረጃ ላይ እንዳይደርሱ የራስን አቅም ማጎልብቶ በዘላቂነት ሁሉም የአንድ መስሪያ ቤት ወይም ደግሞ የአንድ ተቋም ስራ አይደለም ኤችአይቪና እሱን በመቋቋም ካልፈታኑ እንትኑ ችግሩ አሁን ቀላል የሚባል አይደለም የሚለውን ለመግለጽ ነው የምንፈልገው። ጥሩ የተለየ አፕሮች ወይም አቀራረብ ይጠይቃል። አሁን ኤችአይቪ ኤድስን ለመከላከል ትኩረት ሊደረግባቸው የሚገባ የህብረተሰብ ክፍሎች አሉና እነዚህ የሶስቱን የ95 ግቦችን እናያቸው እስኪ ምንድናቸው የሚለውንና እንዴት እየተተገበሩ ነው? አቶ መንግስቱ ዶክተርም ይጨምሩበታል በኋላ። አመሰግናለሁ። ምናልባት በፊት አጠቃላይ የማህበረሰብ ክፍሎችን መሰረት ያደረገ ኤችአይቪ መከላከል ስራዎች ይሰሩ ነበር። አሁን አዲሱ የኤችአይቪ መከላከል ስትራቴጂ በዋናነት ያስቀመጣቸው 3 ነገሮች አሉ የሚያተኩርባቸው። አንደኛው ፖፑሌሽን ነው። የትኛው ሴግመንት ዳርጎ ይሄኛው ፖፑሌሽን የሚለው አንዱ ያስቀመጠው አለ። ሁለተኛው ደግሞ ጂኦግራፊ ነው። ከቦታ ቦታ ልዩነት አለ። ሶስተኛው ኢንተርቬንሽን ነው። ምን ማለት ነው ብለን ስናስብ የመጀመሪያው ሁሉንም የማህበረሰብ ክፍሎች የኤችአይቪ መከላከል ስራዎች ይሰራሉ። አብዛኛውን ግን ይበልጥ ትኩረት ተሰጥቶ ሀብት ተመድቦ ፕሮግራም ቤዝድ ሆኖ ሴሽን ቤዝድ ሆኖ የሚሰራው ይበልጥ ተጋላጭ የማህበረሰብ ክፍሎች ተብለው የተለዩ 10 የህብረተሰብ ክፍሎች አሉ። እነሱ ጋር ልዩ ትኩረት ተሰጥቶ ይሰራል። ይሄ ማለት ግን ለሌላኛው ለአጠቃላይ ማህበረሰቡ ስራ ይሰራል ማለት አይደለም። ሌሎቹ ጋር ይሰራል፣ ግን አብዛኛው ይፈርቱ እዛ ጋር ይሆናል። ለምሳሌ ከተጋላጭ የማህበረሰብ ክፍሎች ውስጥ 3ቱ ቁልፍ የሚባሉ ናቸው። ሴተኛ ዳሪዎች፣ በማረሚያ ቤት ውስጥ የሚገኙ ታራሚዎች እና በመርፌ አደንዛዥ እጽ የሚወስዱ ተብለው 3ቱ የተለዩ ናቸው። 7ቱ ደግሞ ፕራዮሪቲ ተብለው የተቀመጡ አሉ። ስለዚህ እነሱ ጋር ሀብት ተመድቦ ፕሮግራም ተይዞላቸው ስራዎቻቸው እየታየ እየተገመገመ የሚሰራባቸው ነው። ስለዚህ ይሄንን መሰረት ተደርጎ በየአመቱ ቢያንስ በአመት 2ቴ እነዚህን ፖፑሌሽኖች አፕዴት የማድረግ የመቁጠር እና እነሱን መረጃ አድርጎ የትኛው አካባቢ ሞር እነዚህ የህብረተሰብ ክፍሎች በብዛት ይገኛሉ የሚለውን እየታየ የሚሰራበት ነገር ነው። ሁለተኛው ጂኦግራፊ ነው። ጂኦግራፊ ስንል እንግዲህ አሁን እንደ ኤችአይቪ ፖሊሲ የአካባቢዎችን በ3 ተከፍለዋል። ከፍተኛ ስርጭት ያለባቸው የስርጭት ምጣኔያቸው ከ0.03 በላይ የሆኑት ኦልሞስት ወደ 300 አካባቢ ወረዳዎች አሉ እንደ ሀገር አቀፍ። ከዛ ውስጥ የአማራ ክልል ወደ 84 የሚሆኑ አሉ። ስለዚህ እነሱ ከፍተኛ ስርጭት ያለባቸው ተብለው የተለዩ ልዩ ትኩረት ተደርጎባቸው ሀብት ተመድቦ ልዩ እና ፕሮግራም ቤዝድ የሆነ የሚሰራባቸው ፋሲሊቲ ላይም ኮሚኒቲ ላይ የሚሰራባቸው አሉ። ሁለተኛ ደግሞ መካከለኛ ስርጭት ያለባቸው የሚባሉ የስርጭት ምጣኔያቸው ከ0.01 እስከ 0.29 ያሉት ደግሞ እነዚህ እንትን የሚሉ አሉ። እንደኛ ክልል ደግሞ ኦልሞስት ወደ 57 የሚሆኑ ወረዳዎች አሉ። ሶስተኛው ዝቅተኛ ስርጭት ያላቸው ወደ 40 የሚሆኑ ወረዳዎች አሉ። ስለዚህ ሁለተኛው ቅድሚያ የምንሰጥበት ጂኦግራፊ ነው። እንግዲህ ሶስተኛው እና ልዩ ትኩረት የሚደረግበት ምን አይነት አገልግሎት ለማን ይሰጥ የሚለው ነው። ለምሳሌ ለሴተኛ ዳሪዎች የምንሰጠውን አገልግሎት ለወጣቶች አንሰጥም፣ ለጀነራል ፖፑሌሽኑ አይሰጥም። ሴተኛ ዳሪዎችን ባቻላቻ ልንደርስ እንችላለን። ላይፍ ስኪልን ደግሞ ወጣቶች ጋር ልንመጣ እንችላለን። ፒር ኤዱኬሽን ማረሚያ ቤት ላሉ ታራሚዎች እና ለቀን ሰራተኞች የምንደርስባቸው መንገዶች የተለያዩ ናቸው። ስለዚህ ኢንተርቬንሽኑ ደግሞ እንደየፖፑሌሽኑ እንደ ጂኦግራፊክ ኤሪያው እሱን መሰረት አድርጎ ይሰራልና ዋናው የትኩረት እንትን 3ቱን መሰረት አድርጎ ስራዎች ይሰራሉ። ስለዚህ ያንን መሰረት አድርገን ስራዎችን አሁን እየተገበርን አቅደንም እየፈጸም እየለካን 395 የት ደረጃ ላይ ደርሰናል የሚላቸውን ነገሮችም በዛው እያየንበት የመጣንበት ሂደት ነው ያለው። ጥሩ ዶክተር የሚጨምሩበት 73ቱ 70 ነበሩ፣ ከዛ 90 መሆነ አሁን 95 ሆኗል። ይሄስ ምን ያሳየናል የሚለውን ጭምር። መልካም እንግዲህ 3ቱ 95 የምንላቸው የመጀመሪያው 95 ኤችአይቪ በደማቸው ውስጥ ይኖራል ተብለው ከሚገመቱ ማህበረሰብ ውስጥ ቢያንስ 95 የሚሆኑትን በምርመራ መድረስ ነው፣ መመርመር መቻል ነው። ሁለተኛው 95 እነዚህ ከተመረመሩት ውስጥ ደግሞ 95%ቱን ቢያንስ የጸረ ኤችአይቪ መድኃኒት ላይ ማስቀመጥ።
ሶስተኛው 95 መድኃኒት ላይ የተቀመጡት መድኃኒታቸውን በአግባብ በመውሰድ 95% የሚሆኑትን ቢያንስ ነው 95% የሚሆኑትን የቫይረስ ልኬት መጠኑን በአይን የማይታይ ደረጃ ወይም ደግሞ ከ50 በታች በማሽን ሲለካ ከ50 ኮፒ በታች ማድረግ የሚለውን ነው የምንወስደው እንደ ሕክምና። አሁን ያለንበት ሁኔታ ስምን ላይ ነው ስንል እንግዲህ እንደ ክልል ስንመጣ የመጀመሪያው 95 ኤችአይቪ ቫይረስ በደማቸው ይኖርባቸዋል ተብለው ከሚገመቱ 173442 ሰዎች መካከል አሁን ላይ እስከ ጥቅምት ባለን እንትን ወደ 162558 የሚሆኑትን ወይም 93.4% የሚሆኑትን ደርሰናል። በምርመራ ራሳቸውን እንዲያውቁ ተደርጓል። ራሳቸውን ካወቁት ውስጥ ግን 99%ን የጸረ ኤችአይቪ መድኃኒት ላይ ማስቀመጥ ችለናል። ያ ማለት ጥቅምት መረጃችን ላይ ወደ 161632 የሚሆኑ ደንበኞች የጸረ ኤችአይቪ መድኃኒት በአማራ ክልል እየወሰዱ ይገኛሉ። የቫይረስ ልኬት መጠን የተሰራላቸው ደንበኞች ወደ 132,000 የሚጠጉ ሲሆኑ ይህም በፐርሰንት ሲቀመጥ ወደ 84% ነው የተሰራላቸው። ከተሰራላቸው ግን የቫይረስ ልኬታቸው ከ1000 በታች የሆነው ከ1000 ሰፕሬሽን በሁለት ክሊኒካሊ ከ50 በታች ብለን እናየዋለን። እንደገና ደግሞ እንደ ፕሮግራም ከ1000 ብለን ስለምናየው ነው። ከ1000 በታች የሆነላቸው 98% ነው። ከ95ም እንትን አድርገናል። ከ50 በታች የሆነላቸው ደግሞ 92% ላይ ነው ያሉት እና ህጻናቶች ጋር ስንመጣ ግን የመጀመሪያው 95 ላይ ከፍተኛ የሆነ ክፍተት ያለብን ነው። መድረስ የቻልነው 36% አካባቢ የሚሆኑትን ነው እንደ ክልል ከምንጠብቃቸው 8000 ምናምን ህጻናት የቫይራል ሎድ ማሰራት እነሱ ላይ የተሻለ አፈጻጸም አለ። ግን የቫይረስ ልኬት መጠኑ ደግሞ በመቆጣጠር ረገድ በሚፈለገው መጠን በሚጠበቀው መጠን ያልደረሰ 89% ላይ ነን። ያ ማለት እንደ ክልልም ተለይቶ ህጻናቶች ላይ በትኩረት ፈልጎ ከማግኘት የተገኙትን መድኃኒቶች ላይ በአግባብ ከማስቀመጥ አንጻር እየተሰራበት ይገኛል። መድኃኒቶችን ከማሻሻል ጀምሮ አሁን እንደ ሀገር እየገቡ ያሉ ለህጻናት ምቹ የሆኑ መድኃኒቶችን ከመተግበር አንጻርም አሁን እንደ ቢሮ እየሄደባቸው ያሉ መንገዶች አሉ። እንግዲህ በነዚያ መልኩ ወደ መስመር ይመጣል ብለን እናስባለን። ጥሩ። የመጀመሪያው 95% ላይ መመርመር ነው የሚለውና አቶ መንግስቱ ምናልባት መመርመር ላይ ያለው አፈጻጸም ብናይ ደስ ይለኛል። ከተመረመረ በኋላ እንግዲህ ወደ መድኃኒት ማስቀመጥ ምናልባት ላይከብድ ይችላል ለራሱም ስለሆነ፣ ግን ወደዛ እንዲመጡ ለማድረግ በተለይ ሴተኛ አዳሪዎች አካባቢ ላይ ያለው ችግርስ? መልካም። አንዱ የመጀመሪያውን 95 እናሳካለን ብለን ስናስብ የባህር ለውጥ ተግባቦት ስራዎች ይሰራሉ ነው። ቅድም መነሻዬ ላይ ያነሳሁት አንዱ ትልቁ ነገር እነዚህ ሴግመንትድ የሆኑ የፖፑሌሽን ወይም አንዱ ፖፑሌሽን መሰረት ያደረገ ኤችአይቪ ስራዎች እንሰራለን ስንል እነዚህ 10 ይበልጥ ተጋላጭ ወይም ኬፒ ብለን የምንጠራቸው የማህበረሰብ ክፍሎች ጋር ስራዎች ይሰራሉ። ለምሳሌ አንደኛው ምንወስድ ሴተኛ አዳሪዎች ነው። ሴተኛ አዳሪዎች በአቻላቻ ውይይት በእነዚህ በተመረጡ ወይም ከፍተኛ ስርጭት ባለባቸው 84 ወረዳዎች ላይ የአቻላቻ ውይይት አላቸው፣ ፒር ሴሽን አላቸው። ስለዚህ ይሄ ፒር ሴሽን በየ2 ወሩ በየሳምንቱ በ2 ሳምንት አንዴ ውይይት ይካሄድበታል። በዛ ውይይት መሰረት ከውይይታቸው መጨረሻ ላይ ወደ ምርመራ ነው የሚሄዱት። ስለዚህ ሴተኛ አዳሪዎች ጋር፣ አፍላ ወጣቶች ጋር እና የልማት ተቋም ላይ ያሉ ሰራተኞች ጋር የፒር ሴሽን አላቸው። እነዚህ ፒር ሴሽናቸው ምንድነው የሚያደርጉት? ውይይታቸው አንዱ ኤችአይቪ እንዴት ይከላከላሉ፣ ኤችአይቪ መተላለፊያ መንገዶች ምንድናቸው፣ ካቻ ተጽዕኖ የሚመጣባቸውን እንዴት መቋቋም ይችላሉ፣ በአግባቡ እና በትክክል ሁል ጊዜ ኮንደም እንዴት ይጠቀማሉ እና ሌሎች ለኤችአይቪ የሚያጋልጡ ተግባራትን እንዴት ማስወገድ ይችላሉ የሚል ትምህርት ሪፈር ተደርገው ቴስት ያደርጋሉ። ቴስት ካደረጉ በኋላ በደማቸው ኤችአይቪ ከተገኘባቸው በቀጥታ እዛው ጤና ተቋም ላይ የጸረ ኤችአይቪ መድኃኒት የሚወስዱበትን መንገድ የማመቻቸትና እዛው ሊንክ የማድረግ ስራዎች ይሰራሉ። ከሌለባቸው ደግሞ ምናልባት ከዚህ በፊት ለኤችአይቪ የሚያጋልጥ ባህሪና ተግባር ድርጊት ካለ ከዛ ራሳቸውን የሚወጡበትን መንገድ ማመቻቸት ስራ ነው።
ለምሳሌ የዚህን ዓመት የ3 ወሯን እንኳን ብናይ ኦልሞስት ወደ 380 ሺህ አካባቢ የሚሆን ሰው እንደ ክልል ምርመራ ተካሂዷል። ከ2118 በላይ የሚሆኑ ፖዚቲቭ ሰዎች ተገኝተዋል። ከነዚህ ውስጥ ወደ 1700 ምናምን የሚሆነው ኬፒ ፖፑሌሽኖች ነው። እነዚህ ይበልጥ ተጋላጭ የማህበረሰብ ክፍሎች ነው። ከነዚህ ውስጥ ለምሳሌ ሴተኛ አዳሪዎችን ብንወስድ እንኳን ወደ 77 ሺህ አካባቢ የሚሆኑት ውይይቱን ካለፉ በኋላ ወደ HIV ቴስቲንግ ውስጥ ሪፈር ተደርገዋል። ከሴተኛ አዳሪዎችና ሌሎች ኪ ፖፑሌሽን የምንላቸው ሴተኛ አዳሪዎች አሉ፣ አፍላ ወጣቶች አሉ፣ የቀን ሰራተኞች አሉ፣ አሽከርካሪዎች አሉ። በዚህ በኢንቴንሲቭ ወይም በጥልቅ ባለው ተግባቦት ከደረሱ በኋላ የመጨረሻ ፋይናል ግቡ የሚሆነው ቴስት እንዲያደርጉ ነው። ስለዚህ ቴስት አድርገው ወደ አገልግሎት የገቡበታል። ስለዚህ ፖፑሌሽን ሴግመንት አድርጎ መስራት ሞር HIV ሊተላለፍበት የሚችለውን መንገድ አንዱ ብሬክ የምናደርግበት መንገድ ነው። ስለዚህ እነዚህ ሴሽኖች ወይም የውይይት አጀንዳዎች ወይም የፒር ሴሽኖቻቸው አንዱ መረጃ ይሰጥበታል። ከመረጃ ተነስተው ራሳቸውን እንዲያውቁ፣ ራሳቸውን እንዲጠይቁ፣ ራሳቸውን እንዲገመግሙ እና የሚቀጥለው ደግሞ ወደ አገልግሎቱ እንዲመጡ ነው። ስለዚህ የመጀመሪያ ያ ውይይት ወደ ራሳቸውን አውቀው ወደ አገልግሎት ይመጣሉ። ጤና ሄልዝ ፋሲሊቲዎቹ ደግሞ በዛው ባገኟቸው መሰረት አገልግሎትን የሚያስጀመር ስራዎች ይሰራሉ እና ጥሩ ትስስሮች ያሉባቸው ሂደቶች ናቸው። ጥሩ እንግዲህ ያው ለይቶ መስራት በጣም አዋጭም ስለሆነ ነው ይሄ ተመርጦ እየተሰራበት ያለ። አሁን ማህበረሰቡ ላይ የኤችአይቪ ኤድስ ስናነሳ ከሚዲያም ጠፍቷል። ማህበረሰቡ ስለዚህ አያወራም። በፊት የነበሩት አቀራረቦች የነበሩት አፕሮቾች የቡና ጠጡ የመሳሰሉት ብዙ ሰፊውን ማህበረሰብ ያነቃንቁ የነበሩት ሁኔታዎች ስለሌሉ ኤችአይቪ አሁን የጠፋ እስኪመስል ድረስ እንቅስቃሴ ይታያል እና እናንተም የታዘባችሁት ይሆናል ብዬ አስባለሁ። ወጣቶች ላይ የሚሰራው ስራ ምን ይመስላል? በተለይ ሃይስኩል ያሉት በእውነት ግንዛቤ ያላቸው ወይ? ዶክተር አቶ ማክስም ጨምሩበት። መልካም እንግዲህ በፊት መጀመሪያ ላይ በነበረው ሰዓት በጣም ብዙ አጋር ድርጅቶች ስለነበሩ የኤችአይቪ ላይ ያለው የማነቃቃትና የትምህርት በየትምህርት ቤቶቹ በየአብያተ ክርስቲያናቱ ወይም በየመስጊድ ቦታ በሃይማኖት በሁሉም የሃይማኖት ቦታዎች በድር ጨምሮ የተለያዩ የሚሰጡ ትምህርቶች ነበሩ። እነዚያ ትምህርቶች በዚያ ልክ አሁን ላይ ያሉ ድጋፎች በመቀነሳቸው በዚያ ልክ ላይሆኑ ይችላሉ። ነገር ግን አሁንም ስራዎቹ ምክንያቱም ኤችአይቪ የሁሉም ሴክተር አላማ ተደርጎ እንዲካተት ስለተደረገ ሁሉም ሚኒስትሪ ውስጥ አስገብቶ በፕሮግራም ቀርጾ ትምህርትም በትምህርት ደረጃ ለሁሉም ወጣቶች እንዲሰጥ ከትምህርት ውጭ ያሉ ከትምህርት ገበታ ውጭ ያሉ ወጣቶችም አገልግሎቱን የሚያገኙበት መድረክ ለማቋቋም ጥረት ይደረጋል። ግን በቂ ነው ወይ ለሚለው አሁንም ክፍተቶች አሉ። እነዚህን ክፍተቶች ተጋግዞ መሙላት ደግሞ የቢሮው እንደ አስተባባሪነት ሚናውን ቢወስድም ሁሉም አካላት ሚዲያውን ጨምሮ የሃይማኖት አባቶችንም ያካተተ ትምህርት መስጠት ወጣቱን ማነቃቃትና ያሉትን መዘናጋቶች መመለስ አስፈላጊ ነው። ምክንያቱም አሁን በፊት ከነበረው አንጻር ቀነሰ እንበል እንጂ በቀነሰበት ልክ ግን እየቀነሰ አይደለም። በፊት እየቀነሰ የመጣበትን አቀናነስ አይደለም አሁን እየቀነሰ ያለው። አሁን ያለንበት መልሶ እንደገና እንዳይነሳ ወይም ደግሞ የባሰ ወደ ቀውስ እንዳይከተን ጥንቃቄ ማድረግና መስራት የሚጠይቀን ወጣቱ ላይ ስለሆነ ወጣቱ ላይ ያለውን ስራ እንግዲህ ሁላችንም በኃላፊነት ይዘን የምናጠናክረው ነው የሚሆነው። ሞር ደግሞ በስሩ ያለው እነ መንግስቱ የተሻለ የሚከታተሉት ክፍል ስለሆነ ይጨምርበታል ብያስ። ጥሩ ነገር ነው የተነሳው ነገር ሰለሞን ያነሳው ጥሩ ነገር ነው። እንግዲህ አንዱ ካነሳ ነው ወጣቶች ጋር የሚሰሩ ስራዎች ነው። ምናልባት ቅድም ማንተ ስታቀርበው አንዱ ከኒው ኢንፌክሽን ውስጥ የወጣቶችን ድርሻ ለይተን እንኳን ብናየው እድሜያቸው ከ15 እስከ 24 ያሉት ወደ ኦልሞስት 34% ነው እንደ ሀገር አቀፍ ደረጃ ኒው ኢንፌክሽን አላቸው የሚለው። ይሄ ደግሞ ትልቅ ልናተኩርበት ዳይሬክሽኑ ሊሰጥበት አቅጣጫ ሊቀመጥበት የሚገባ ተግባር ነው። ይሄን ብዬ አንዱ ወጣቶች ጋር የሚሰሩ ስራዎች አሉ። የመጀመሪያው ትምህርት ቤት ላይ ነው። ስኩል ቤዝድ ኤችአይቪ ኢንተርቬንሽን አለ። ስኩል ቤዝድ ኢንተርቬንሽን ያው ከትምህርት ሚኒስቴር ጋር የሚሰራበት አንዱ ሃይ ስኩል ደረጃ ላይ በካሪክለም ተቀርጾ በባዮሎጂ በእንግሊዝኛና በስነ ዜጋ ትምህርት ላይ
እንደ አንድ የላይፍ ስኪል እንትኖች ኮርሶች አላቸው። ስለዚህ ያን እንዲተገበር ይፈልጋል። ያ ብቻ አይደለም፣ በትምህርት መገናኛ ዘዴዎችም እና በፕላዝማም ከዚህ በፊት በነበረው አካሄድ እሱ ስራዎች ይሰራሉ። ስለዚህ ፕሮግራም አለው፣ ካሪኩለም ውስጥ ተቀርጾ የሚተገብሩ አሉ። ኢቭን አንዳንድ ዩኒቨርሲቲዎችም በክሬዲት የሚሰጡ ዩኒቨርሲቲዎችም እንደነበሩ መረጃዎች አሉን እና አንደኛው እሱ ነው። ስለዚህ ስኩል ላይ ክበባት ልክ ትምህርት ቤት ጋር እንደ ማንኛውም ክበብ ሲቋቋም የጸረ ኤች አይ ቪ ክበብ፣ የስነ ተዋልዶና የጸረ ኤች አይ ቪ ክበብ ተብሎ ይቋቋማል። የነዚህ ክበብ ዋና ዓላማቸው ወጣቶችን በዛ አጀንዳ ውስጥ እንዲወያዩ፣ የአቻላቻ ውይይት እንዲያደርጉ፣ ላይፍ ስኪል እንዲማማሩበት እና መረጃ እንዲያገኙበት የሚደረግበት ሂደት ነው እና ትልቁ ነገር ትምህርት ቤት ላይ በካሪኩለም በክበባት ደረጃ ላይ መስራት ግን በፊት በነበረው ቶን ደረጃ አለው የሚለው እሱ አጠያያቂ ነው። እሱ አስቸጋሪ ነው የሚሆነው። ምክንያቱም ያው አሁን የምናያቸው ነገሮች በፊት በነበረው ሞመንተም ስራዎቹ እየቀጠሉ አይደሉም። በፊት ትልቅ የሀብት ድጋፍ ነበረው። መረጃውም አዲስ ስለነበር በሽታውም እንትን ስለነበረ ብዙ አጋር አካላት ይደግፉት ነበር። አሁን ደግሞ ሞር ታርጌትድ ኤንድ ፎከስድ ኤች አይ ፖዚቲቭ ሰዎችን ፈልጎ ማግኘትና ወደ አገልግሎቱ ማምጣት ነው። ስለዚህ ጀነራል ፖፑሌሽን ላይ ብዙ ስራዎችን በዛ ሀብት ተመድቦለት እየተሰራ አለ። ያ እንዳይሆን ግን ያው መንግስት የራሱን ድርሻ አለው። ኤች አይ ቪ ሚኒስትሪም ተደርጎ መሰራት አለበት። ስለዚህ ሁሉም ተቋማት መንግስታዊ ያልሆኑ ተቋማት በጀት መመደብ አለባቸው። ሰው አሳይን ማድረግ አለባቸው። እቅድ ማቀድ አለባቸው። ስራን መገምገም አለባቸው። ውይይት ማካሄድ አለባቸው። ተቋማት በራሳቸው ተቋም ውስጥ ያሉ ሰራተኞችንና ደንበኞቻቸውን ከኤች አይ ቪ መከላከል አንዱ ስራቸው ሊሆን ይገባል የሚል ተግባራት እየተፈጸሙ እንዳሉ ይታያል። ሌላኛው ደግሞ ከትምህርት ቤት ውጭ ያሉ ወጣቶችንም ስንመለከት የወጣት ማዕከላት አለ። አንዱ አጀንዳቸው የውይይት ማዕከላቸው በዛ ውስጥ እንዲሆን ያስፈልጋል። መቀዛቀዙ ግን አለ። አሁን ያለው ሁኔታ ግን በዛ ልክ ከሄድን ግን ለክልሉ ለሀገሪቱም ትንሽ ከበድ የሚሉ የመተላለፍና የመጋለጥ ሁኔታዎች የሚያሳዩን ውጤቶች አሉና እሱን ማየት መፈተሽ ያስፈልጋል። ስራዎቻችን ደግሞ ሰስቴን ማድረግ እና ማስቀጠል የግድ ይላል። ነገር ግን ያው በፊት እንደነበረው ሀብት ተመድቦ የሚሰሩ ስራዎች አሁን ብዙም አለ። ሞር እነዚህን ቅድም 10 ፖፑሌሽን ያልኩን እነሱን መሰረት ተደርጎ ስለሚሰራ ሰው ሲያየው ከዛ ጋር ትኩረት ይሰጣል። ሌላኛው ደግሞ ወቅቱ ጋር ያሉ ሌሎች ህመሞች፣ ሌሎች በሽታዎች ደግሞ በዛው ልክ ሲመጡ ለነዛም ሼሪንግ ሲመጣ ደግሞ ይሄኛው ከሚዲያውም ከሌሎችም አካላት ጋር የሰዓት እንትኖች ሊቀንሱ ይችላሉ የሚል ጥሩ ፕሮግራማችን ይቀጥላል። ክቡራን ተመልካቾች የዓለም ኤድስ ቀን ምክንያት በማድረግ ነው ዛሬ ውይይታችን እያደረግን የምንገኘው። በዓለም አቀፍ ደረጃ ለ38ኛ ጊዜ ይካሄዳል። በእኛ ደግሞ ለ37ኛ ጊዜ በሀገር አቀፍ ደረጃ ተግዳሮቶችን በመቋቋም ኤች አይ ቪ ኤድስ ምላሽን በዘላቂነት እናረጋግጥ በሚል መሪ ቃል እየተሰጠ መሪ ቃል አድርጎ ሊከበር ዝግጅት ላይ ይገኛል ማለት ነው። ነገ ይከበራል። በእኛ እንድትከታተሉ በአክብሮት እንጋብዛለን። ጥያቄዎች ካሏችሁ በስልክ መስመራችን እየደወላችሁ ጥያቄዎችን ልታደርሱ ትችላላችሁ። ፕሮግራማችን ይቀጥላል። የዓለም ኤድስ ቀን ምክንያት በማድረግ ነው ዛሬ ዝግጅታችን እያደረግን የምንገኘው። ደውያሉን። ሄሎ 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 ሄሎ። እሺ የስልክ መስመራችን ተቋርጧል። ደግሞ ይደውሉናል ብለን እናስባለን ደዋያችን። ጥሩ ውይይታችንን እንቀጥል። በክልሉ ያለው ጦርነት እንደኛ እንደ አማራ ክልል ኤች አይ ቪ ኤድስን ስርጭት ወይም የመከላከሉን ስራ የመቆጣጠሩን ስራ ለመስራት ምን ያህል ፈተና ሆኗል የሚለውን ትንሽ ብናየው ከዶክተር እንጀምርና አቶ መንግስት እንቀጥላለን። መልካም። ያው እንደሚታወቀው ግጭት ወይም ጦርነት ለኤች አይ ቪ ፕሮግራም ብቻ ሳይሆን ለጤና አጠቃላይ አስቸጋሪ ሁኔታዎችን ይፈጥራል። እንደ ኤች አይ ቪ ደግሞ ስናመጣው ችግሩ ዘርፈ ብዙ ነው የሚሆነው። የመጀመሪያው አዳዲስ በኤች አይ ቪ የመያዝ እድልን ያሰፋል። ሁለተኛው በመድኃኒት እጦት ምክንያት ደንበኞች መድኃኒታቸውን ሊያቋርጡ ይችላሉ፣ መድኃኒት ተደራሽ ለማድረግ ስለሚያስቸግር፣ ወይም ደግሞ ደንበኞች ወደ ጤና ተቋም ሄደው አገልግሎቱን ለማግኘት የማያስችል ሁኔታ ስለሚያጋጥማቸው መድኃኒታቸውን ለማቋረጥ ይገደዳሉ። ያ ማለት ደግሞ ቫይረሱ በቀጥታ ሰውነታቸው ውስጥ የመባዛት እድሉን ስለሚያሰፋለት ወደ ሌላው ሰው የመተላለፍ እድሉ ይሰፋል።
ጸረ ኤችአይቪ መድኃኒቱንም የመላመድ እድሉ በተቋረጠ ቁጥር የመላመድ እድሉ ይጨምራል። ይህ ደግሞ ቫይረስ ወደ ሌላው ሰው ማስተላለፍ ብቻ ሳይሆን መድኃኒቱን የለመደ ቫይረስ ወደ ማህበረሰቡ እንዲስፋፋ ትልቅ አስተዋጽኦ ያደርጋል። ሌላው እንግዲህ ግጭቶች ወይም ጦርነት በሚኖርበት ሰዓት የጾታዊ ጥቃቶች ይኖራሉ። ይሄም በቀጥታ ለኤችአይቪ ተጋላጭነትን ያሰፋል። ከሚደርሰው ማህበራዊ ጫና እና የስነ ልቦና ጫና በተጨማሪ የጤና እክሉንም በዛው ልክ ከፍ ያደርገዋል። ሌላው ደግሞ ምንድነው አንድ ጦርነት ካለ እዛ አካባቢ ላይ የሚኖረው ማህበረሰብ የሚደርስበት የስነ አእምሮ ጫና መድኃኒቱን በአግባብ እንዳይከታተል የሰውነት የመከላከል አቅሙ እንዲዳከም ስለሚያደርገው ጫናውን እንደገና ያባብስበታል ማለት ነው። ስለዚህ ጦርነት በጥቅሉ የኤችአይቪ ፕሮግራሙ ላይ ወይም ደግሞ ኤችአይቪ ላይ ፕሮግራሙ በራሱን ችሎ እንዳይቆም ወይም የባሰ ችግሩ እንዲስፋፋ እሳት ላይ ቤንዚን እንደ መድፋት ነው የሚሆነውና በጣም አስቸጋሪ ነው የሚያደርገው ፕሮግራሙን። አቶ መንግስቱ ምን ያህል ፈተና ሆናል? እውነት ነው። ግጭት ሲኖር በተለይ የጤና አገልግሎቶች ኤችአይቪ ብቻ አይደለም ሌሎችንም አገልግሎቶች በአግባቡና በትክክል ተደራሽ ለማድረግ እንቅፋት ይፈጥራል። አገልግሎቱ የሁሉም አገልግሎት ነው። ነገር ግን በዛ ምክንያት ሰዎች በፍራቻም በተለያየ መንገድም ወደዛ አገልግሎት የመምጣት እንትናቸው አለ። ስለዚህ ግጭት ካለ መፈናቀል አለ። ስለዚህ መፈናቀል ካለ ደግሞ እነዛ የተፈናቀሉ ሰዎች አገልግሎቱን ከሚያገኙበት ቦታ ተነስተው ሌላ ቦታ ላይ ይሄዳሉ። ስለዚህ ከዚህ በፊት በነበራቸው የአገልግሎት ልክ ያን አገልግሎት እንዳያገኙ ያደርጋል። ስለዚህ ጸረ ኤችአይቪ መድኃኒት የሚወስዱ የነበሩ ሰዎች ካሉ ያቋርጣሉ። ያቋረጡ ማለት ደግሞ የቫይረስ መጠናቸው እየጨመረ የማስተላለፍ እድላቸውም እያደገ ይመጣል ማለት ነው። ከፍተኛ ደረጃ ላይ አቶ መንግስቱ አንድ ጥያቄ እንቀበልና። ሄሎ፣ አሜን። ጤና ይስጥልን። ይስጥልን። ማን እንበል እንተዋወቅ? አሜን። እኔ አረጋሽ ይባላል። እሺ፣ ይቀጥሉ። የምለው መድኃኒቱ ተገኘ የሚባል ወሬ እውነት ነው ውሸት ነው? ሄሎ ሄሎ ሄሎ። አቤት። መድኃኒቱ ተገኘ የሚባል ወሬ ነው። እሺ፣ ስለሱ መረጃ ማግኘት ፈልገው ነው? እሺ። አሁን የበሽታ ተጠቂ ስለሆንኩኝ የጸረ ኤችአይቪ መድኃኒት ወሳጅ ነኝ። ጥሩ። ከቴሌቪዥኑ ራቅ ይበሉና ሌላ ጥያቄ ካለዎት እሱን ይቀጥሉ። ከሌለ ግን ምላሽ እንሰጥበታለን በዚህ። እሺ፣ ጨርሻለሁ። እሺ፣ ምላሽ እንሰጣለን። ይከታተሉ ምላሹን። ሄሎ፣ ሌላ ደዋይ ያለን። ሄሎ ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እንተዋወቅ ወይስ ወደ ሀሳቡ? ዶክተር ማግኘት ይችላል? ይችላሉ፣ ይቀጥሉ። እሺ ዶክተር፣ እኔ መጠየቅ የምፈልገው ማለት ነው በኤችአይቪ ዙሪያ ላይ አንደኛ ሰዎች እንዴት መከላከል እንዳለባቸው፣ ምን ጥንቃቄ ማድረግ እንዳለባቸው፣ ለምሳሌ ከእናት ወደ ልጅ በምን መልኩ መተላለፍ እንዳለበት አዌርነሱ እንድትሰጨን ማለት ነው። ከዛ ለምሳሌ መተላለፍ ጥንቃቄ ማድረግ የማህበረሰቡ ጥንቃቄ ምን ማድረግ እንዳለበት። ከዛ ሁለተኛ ደግሞ ምንድነው የመድኃኒቱ ሳይድ ኢፌክት፣ ለምሳሌ ኤችአይቪ ያላቸው ሰዎች ማለት ነው ፌታቸው ፌድ ያደርጋል። አንደኛ ሪዝኑ ምንድነው? ከዛ ሲቀጥል ደግሞ ሳይድ ኢፌክቱ የመድኃኒቱ ሳይድ ኢፌክት ላላስፈላጊ ህመሞች ያስከትላል። ለምሳሌ አይተናቸው ከሆነ ፊታቸው ላይ ምናምን አላስፈላጊ ውፍረት፣ ፌድ ማድረግ
መጥቆር ምናምን ይከሰታል እና ጥንቃቄው በዋናነት ግን ለማህበረሰቡ እንዲገለጽልን እንፈልጋለን ዶክተር። እሺ ግልጽ ነው አቶ ኤፍሬም ጥያቄ አይደል? እሺ ምላሽ እንሰጣለን። አቶ ኤፍሬም መከታተሉ ምላሹን። ጥሩ ምላሽ ሰጠንበት እንለፍ። እሺ የመጀመሪያው መድኃኒቱ ተገኝቷል የሚባል ወሬ አለ፣ ምን ያህል እውነት ነው የሚል የዘር አረጋሽ ጥያቄ። እሺ የመጀመሪያው ጥያቄ እንግዲህ አሁን ላይ ባለው መረጃ መሰረት የኤችአይቪ መድኃኒት ሙሉ በሙሉ ኤችአይቪን ሊያጠፋ የሚችል መድኃኒት እስካሁን ወደ ሀገራችን የመጣ የለም። በጥናቶች ላይ የሚካሄዱ ነገሮች ይኖራሉ። እነሱ ግን ያው ጥናቶቹን አልፈው ወደ ሀገር ሲመጡ የሚታወቁ ነው የሚሆኑት። አሁን መድኃኒቱ በጤና ተቋም ሄዶ የሚታዘዙ መድኃኒቶችን በአግባብና በሰዓት መውሰድ መቻል ሙሉ ጤናን ጠብቆ ለመኖር ስለሚያስችል እነዚህ ግኝቶች ደግሞ ሲወጡ ያን ተጠቃሚ ለመሆን እድሉን ያመቻቻሉ ማለት ነው። ስለዚህ በጤና ተቋም እየተወሰዱ ያሉ የሕክምና መስመሮችን ተከትሎ እነሱን በአግባቡ ቀጠሮን ሳያቋራርጡ መድኃኒት ሰዓት ሳይሸራርፉ መጠቀም ኤችአይቪን መቆጣጠር ያስችላል የሚለው እንዲያዝ ነው የምፈልገው። ሁለተኛው በተለይ ኤችአይቪ ዙሪያ ላይ መረጃዎች ሰፋ ብለው ቢሰጡ መተላለፊያ መንገዶቹ፣ መቆጣጠሪያ መንገዶቹ ከመድኃኒቱ ጋር ተያይዞ የሚለውን ጥያቄ በጣም ጥሩ ሀሳብ ነው የተነሳው። እሱ ላይ ሀሳብ ለማንሳት ትፈልጋለሁ። እንግዲህ እንደሚታወቀው አንድ ጥያቄ እንቀበልና ወደ አቶ ኤፍሬም ጥያቄ እንሄዳለን። ሄሎ ሄሎ፣ ጤና ይስጥልን። ሄሎ ሄሎ ሄሎ። እሺ ሄሎ፣ የስልክ መስመሩ ተቋርጧል። እንቀጥል። የመከላከሉን ጥያቄ ያነሱት። መልካም እንግዲህ የመጀመሪያው የኤችአይቪ መከላከል የምንችለው በሽታ ነው። በቫይረስ የሚመጣ በሽታ ነው። መተላለፊያ መንገዶቹ ምንድናቸው ለሚለው የመጀመሪያው ጥንቃቄ በጎደለው የግብረ ስጋ ግንኙነት ዋና የመተላለፊያ መንገዱ ነው። ከእናት ወደ ልጅ በእርግዝና እንዲሁም ጡት በማጥባት ወቅት ቫይረሱ መተላለፍ ይችላል። ሌላኛው በደምና በደም ንክኪ በቀጥታ መተላለፍ የሚችል ስለታማ ነገሮችን በጋራ በመጠቀም እንደዚሁ የመተላለፍ እድሉን ያስፋዋል። ከነዚህ ድርጊቶች ራስን መጠበቅ፣ ቤተሰብን መጠበቅ ኤችአይቪን ለመከላከል ትልቅ ሚና አለው ነው። ሌላው በተለይ እናቶች ከማርገዛቸው በፊት የጤና ሁኔታቸውን ማረጋገጥ ይጠበቅባቸዋል። የኤችአይቪ ምርመራ ማድረግ ይኖርባቸዋል። ሁኔታቸው ሲፈቅድላቸው እርግዝና ይዛ በእቅድ እንዲሆን ይመከራል። የጤና ሁኔታቸው ካልተስተካከለ ግን ህጻናቱ የቫይረሱ ተጠቂ እንዳይሆኑ ጥንቃቄ ማድረግ ይጠይቃል ማለት ነው። ያ ማለት ምንድነው? የመጀመሪያ በምርመራ ራስን ማረጋገጥና ማወቅ ነው። ከተመረመረ በወቅቱ መድኃኒትን መጠቀም፣ መድኃኒት ላይ መሆን። መድኃኒት ላይ ያለ ደንበኛ ደግሞ ቫይረሱ ከመድኃኒቱ በመድኃኒቱ ቁጥጥር ስር እስከሚሆን ድረስ በደንብ በመድኃኒት ሳያቋርጡ መውሰድ እና ቫይረሱን እያስለኩ ፕሮግራም አለው። እያንዳንዱ አዲስ የጀመረ ከ6 ወር በኋላ ከዛ በየአመቱ የሚሰራ ምርመራ ነው። ራሳቸውን አውቀው የጤና ሁኔታቸው ሲስተካከል፣ የመከላከል አቅማቸው ሲገነባ ከባለሙያ ጋር ተመካክረው እርግዝና የሚፈቀድበት ወቅት ላይ እንዲያረግዙ ማድረግ። ከዛ ውጭ ግን ያለ እቅድ እርግዝና እንዳይፈጠር ጥንቃቄ ማድረግ መቻል፣ ይሄ መከላከሉን ትልቅ ስራ ይሰራል ማለት ነው። ሌላው እንግዲህ እዚህ ጋር አንድ ጥያቄ ልቀበልና ወደ ሌሎች ጥያቄ እንሄዳለን። ሄሎ 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 ሄሎ፣ ጤና ይስጥልን። ጥያቄ ለማቅረብ። እሺ፣ የእርሶ ድምጽ በደንብ አይሰማንም፣ ይቅርታ። ጥያቄ ለማቅረብ። እሺ፣ ፕሬጅ በመድኃኒት ነበረ፣ እሱ ነው ሞት። በደንብ እየተሰማን አይደለም አቶ ከበደ። አቤት። ሄሎ ሄሎ፣ ይሰማል? በእኛ በኩል በደንብ እየተሰማን አይደለም። እስኪ መልሰው ይደውሉልን። ጥሩ። የአቶ ኤፍሬም ጥያቄ ሌላኛው የመድኃኒቱን የጎንዮሽ ጉዳት የሚያሳይ ነው። መልካም።
የመድኃኒቱ የጎንዮሽ ጉዳት ላይ ስንመጣ እንግዲህ ማንኛውም መድኃኒት የራሱ የሆነ የጎንዮሽ ጉዳት አለው። ነገር ግን በተለይ አሁን እየተወሰዱ እየመጡ ያሉ መድኃኒቶች የጎንዮሽ ችግራቸው በጣም አናሳ የሆነ በተባለው ልክ የሰውን ገጽ ታይቶ የጸረ ኤች አይ ቪ መድኃኒት ይወስዳል ወይስ አይወስድም የሚለውን ምልክት የሚያሳዩ አይደሉም አሁን ላይ ያሉት። ቀደም ግን መጀመሪያ ሲመጡ የነበሩ መድኃኒቶች ያው እንደ ሀገር ደካም ያለ ኢኮኖሚ ደረጃ ላይ ያለን ስለሆነ የሚመጡት መድኃኒቶች በእርዳታ ስለሆነ ረጅም ሰዓት የሚወሰዱ መድኃኒቶች አንደኛ በጣም ብዛት አላቸው። በፍሬ ብዛት ነበራቸው መጀመሪያ አካባቢ ላይ የሚወሰዱት። ሁለተኛ በቀን 2-3 ጊዜ የሚወሰዱ መድኃኒቶች ናቸው። የጎንዮሽ ችግራቸውን በጣም የጎላ በመሆኑ በተለይ የፊት አካባቢ ገጽታን የስብን ወይም ደግሞ የሰውነትን ፕሮቲን በተለያየ ቦታ ላይ የጡንቻን የማሸማቀቅ ወይም ደግሞ የማሳሳት ችግሮች አጥንት ጎልቶ እንዲታይ ሰውነት እንዲከሳ ፊት ላይ ማጅራት አካባቢ ላይ ደግሞ ለየት ያለ ቅርጽ የመፍጠር ችግር ምልክት የሚያሳዩ የነበሩ መድኃኒቶች ነበሩ። አሁን ላይ ግን እነዚህ ሙሉ በሙሉ ከገበያ ወይም ደግሞ ከኢትዮጵያ ጭምር ወጥተው የተተኩት መድኃኒቶች ሰውነትን ከሌላው ማህበረሰብ የሚለዩ አይደሉም። ስለዚህ እነዚህ ችግሮች የተፈቱ ናቸው። ያም ሆኖ ግን እንደየሰው የሚኖራቸው ሳይድ ኢፌክት ያላቸው መድኃኒቶች አሉ። መድኃኒቱም ሲታዘዝ የሰውየው የጤና ሁኔታ ሌላ በሽታ አለው የለውም፣ የሰውነቱ ሁኔታ ምን ይመስላል፣ ለምሳሌ በጣም ወፍራም ቢሆን ለስኳር ተጋላጭ የሆነ ቢሆን የሚመረጡ መድኃኒቶች አሉ። እንደዚሁም ደግሞ ጉበት የኩላሊት ችግሮች ያለበት ከሆነ የሚጠቀሙ ደንበኛ እነዛን እያዩ ነው ሐኪሞቹ የሚሰጡትና አሁን ላይ ያን ያህል የጎላ ችግር ያለባቸው መድኃኒቶች የሉንም። ያም ሆኖ ግን መድኃኒት የሚጠቀም ሰው ማድረግ ያለበት ቅድመ ጥንቃቄ ምንድነው ስንል የመጀመሪያው ጤናማ የሆነ አመጋገብ መከተል አለበት። እነዚህ ጤናማ አመጋገብ የምንላቸው የተመጣጠነ ምግብ ውሃን ጨምሮ በቂ የሆነ የውሃ መጠን ሰውነታችን ማግኘት መቻል አለበት። ሌላኛው ከአልኮል ነፃ መሆን ያስፈልጋል። ከአጉል እንትኖች ባህሪያት ወይም ደግሞ ሲጋራ ማጨስ ሊሆን ይችላል፣ ጫት መቃም ሊሆን ይችላል። ከመድኃኒቱ ጋር ፈጽሞ የተከለከሉ ናቸው። የሚፈጥሩት መስተጋብር ስላለ መድኃኒቱ በውል እንዳይሰራ እንደዚሁም ደግሞ የማይፈለጉ የጎንዮሽ ችግሮች እንዲጎሉ ያደርጋል። ለምሳሌ የሚወሰድ መድኃኒት ለምሳሌ ዋንድ የሚባለው መድኃኒት የሚወስድ ሰው ማታ ማታ ቡና እንዳይጠጣ እንመክራለን። ለምን? የእንቅልፍ የማጣት የመረበስ ስሜቱን ስለሚያባብስበት። እንደዚሁ ደግሞ ቅባታማ የሆኑ ምግቦችን አብዝተው እንዳይጠቀሙ የምንመክራቸው። አንዳንድ መድኃኒቶችን ደግሞ ምናልባት ተጠቃሚ ደንበኞቻችን የሚግባቡበት ዋንድ የምንለው መድኃኒት የሚወስዱ ወተት የሚጠጡበትን ሰዓት መቼ ነው ወተት መጠጣት ያለበት? መድኃኒቱን ከመውሰዳቸው በፊት 2 ሰዓት ቀድመው ወተት እንዲወስዱ። ከወተት ጋር ከደም ማነስ መድኃኒቶች ጋር የሚፈጥሯቸው ግንኙነቶች መድኃኒቶች በአግባቡ ስራቸውን እንዳይሰሩ ሊያደርግ ስለሚችል ያንን ጤና ባለሙያ ሳያማክሩ ከመድኃኒት ቤት ምንም አይነት መድኃኒት ገዝቶ መጠቀም አይፈቀድም። የባህላዊ ሕክምና እንደዚሁ ፈጽሞ የተከለከለ ነው። ከመድኃኒቱ ጋር የሚፈጥረው መስተጋብር የሚያመጣው የጎንዮሽ ችግር የጎላ ስለሚሆን በተለይ ኩላሊትን፣ ጉበትን የመጉዳት አቅሙ በጣም ከፍተኛ ስለሆነ እነዚህ የተከለከሉ ናቸው። ታመው በተቋም እንኳን ሄደው የሚወስዱት መድኃኒት ከሆነ የጸረ ኤች አይ ቪ መድኃኒት እንደሚወስዱ የሚወስዱት መድኃኒት ምን እንደሆነ ለዛ ባለሙያ መናገር አለባቸው። አለበዛ ጤና ተቋም ሄደው መድኃኒት ቢጻፍ የነበረባቸው ችግር ስለማይታወቅ የሚሰጠው መድኃኒት ሁለቱ መድኃኒቶች የሚፈጥሩት መስተጋብር የሚፈጥረው ተጽዕኖ ከበድ ሊል ይችላል እና ይሄን ጥንቃቄ በደንብ ማድረግ ያስፈልጋል። የትኛውም ሕክምና ላይ ሲሄዱ እየወሰዱት ያሉት መድኃኒት ምን እንደሆነ ለባለሙያ መናገር መግለጽ ያስፈልጋቸዋልና እነዚህን ካደረጉ የጎንዮሽ ችግሮችን መቀነስ እንችላለን። ጥሩ። በውስጥ መስመር የደረሰን ጥያቄ ለአቶ መንግስቱ ላድርሰውና ከደብረ ታቦር ነው የደወሉ የመድኃኒት አቅርቦት ችግር እኛ አካባቢ ይታያል የሚል አቶ ከበደ የተባሉ ደዋይ ገልጸዋል። ምናልባት የመድኃኒት ችግር መቆራረጥ ችግር ይኖር ይሆን? ዶክተር የሚመለከታቸው ከሆነ ዶክተር። መልካም። እንግዲህ የመድኃኒት መቆራረጥ አሁን ላይ በፊት ከነበረው አንጻር የተሻለ ነው ማለት ይቻላል። ግን የግጭቶች ጋር ተያይዞ መድኃኒቶች በሰዓቱ የማይደርሱበት ሁኔታ ሊፈጠር ይችላል። እንደ ክልል በየ2 ሳምንቱ ተቋሞቻችን ጋር ዞኖቻችን ጋር
እና ትልልቅ ሆስፒታሎች ጋር በስልክ በመደዋል በመነጋገር ያሉ ክፍተቶችን በመለየት ከመድኃኒት አቅርቦት ድርጅት ጋር በመነጋገር ችግሮችን ለመፍታት ጥረት ይደረጋል። እኔ በዚህ 2 ሳምንት ውስጥ ካለ የመድኃኒት እጥረት ምናልባት የተወሰኑ የመድኃኒት አይነቶች የጊዜ ማጠር የኤክስፓየርድ የማረጊያ ጊዜያቸው የቀረበ በመሆናቸው የቀጠሮ ጊዜ እንደበፊቱ የ6 ወር የ3 ወር ለመስጠት አንዳንድ ተቋማቶች የተቸገሩ አሉ። ያም ሆኖ ግን እንደ ሀገር መድኃኒቱ ስለገባ ምናልባት እሱን ከሆነ መድኃኒቱ ግልጽ ስላልተደረገልኝ ነው እንደ ሀገር የገባና በእጃችን ያለ ስለሆነ መድኃኒቱን ለመጠቀም ነው እንጂ የተለየ ጎላ ችግር አሁን ላይ የለንም መድኃኒትን አስመልክቶ። ጥሩ። የአቶ ከበደ ስልክ ስለተቆራረጠ ነው በግልጽ በውስጥ መስመር የነገሩን። እዚሁ ገብተው በስልክ ግን ቢነግሩንና ጥያቄዎቹን ብናደርስ የት አካባቢ ነው በተለይ ችግሩ ያለው ምን አይነት መድኃኒት ነው የሚለውን ማወቅ ይቻል ነበር። ግን በዚህ ደረጃ ምላሽ አግኝተዋል ብለን እናስባለን። ሌላው ከሐዋሳ አንድ የደወሉ ደዋያችን የግልጽነት ጥያቄ ነው። ኤችአይቪ በእንባ ይተላለፋል ወይ የሚል ጥያቄ አድርሷል። ኤችአይቪ በእንባ በምራቅ በመሳሰሉት ፈሳሾች የዚያን ያህል የሚተላለፍ እንትን አይደለም። ምክንያቱም ያንን ቫይረስ ለመተላለፍ የሚያበቃ የእንባ ግንኙነት ከሰው ጋር የሚኖረው እንትን ስለሌለ ደምና የደም ንክኪ ሊያመጣቸው የሚችሉ ናቸው ኤችአይቪ እንትን እንጂ በእንባ እንደዚህ እንትን ያለ የወጣ ጥናት የለም። ጥሩ። ወደ አቶ መንግስቱ እንሄድና ምናልባት ይህ ሁሉ ስራ እየተሰራ ነው፣ ግን ቁጥሮች የሚያሳዩት አሁንም እኛ ጋር የአማራ ክልል ቁጥር ከፍ ያለ ነው። ለሀገሪቱ 31 በመቶ ድርሻ ያደርጋል። በተለይ ደግሞ በአዳዲስ የሚያዙ ሰዎች ወደ 29 በመቶ የሆኑት ናቸውና ድርሻው ምንድን ነው መሰራት ያለበት? ወደፊትስ ይሄ ቁጥርስ ምንን ያሳየናል የሚለውን ትንሽ አመሰግናለሁ። ቅድም ምናልባት ከዚህ ከግጭቱ ጋር ተያይዞ ያው ጦርነት ባንለውም ግጭት በሚለው እንትን ብንወስድ ግጭቱ አንዱ ትልቁ ፋክተር ነው የሚል ነገር አለ። እንግዲህ በዚህ ግጭት ምክንያት ሰዎች ከቦታቸው ይፈናቀላሉ። ስለዚህ በትክክል አገልግሎቱን በሚወስዱበት ቦታ ላይ ማግኘት ይቸገራሉ። አንደኛው እንትን ይሄ ነው። ሁለተኛ ግጭት ካለ ስደት አለ። ስደት ካለ ደግሞ ሰዎች ተስፋ የመቁረጥ ቅድም ዶክተርም አነስታው ነበርና ሳይኮሎጂካሊ ተስፋ መቁረጥ ይመጣል። ከዚህ በፊት የነበራቸው ጥንቃቄ መድኃኒት የመውሰድ አቅማቸው እና ሌሎችንም ነገሮች ተስፋ በመቁረጥ ያና ከዛው ጋር ተያይዞም አስገድዶ መደፈሮች ይኖራሉ፣ ጠለፋዎች ይኖራሉ፣ ያላቻ ጋብቻ ይኖራል። ይሄም ብቻ አይደለም፣ በግጭቱ ምክንያት ትምህርት ቤቶች ይዘጋሉ። ስለዚህ ትምህርት ቤት ተዘጋ ማለት አብዛኛው ወጣት ከትምህርት ገበታ ውጭ ሲሆን ይህን ስራ ወደዛ ውስጥ ከትምህርት ሲወጣ ደግሞ ወዳልተፈለገ ወሲባዊ ትንኮሳና ወደ ሰብአዊ ግንኙነት ውስጥ የሚሄድበት ነገር አለ። ስለዚህ ይሄ አንዱ የሚያሳየው ሂደት ነው። ስለዚህ እንዲህ አይነት ነገሮች ትልቅ ቻሌንጅ ናቸውና ግጭቱ ትልቅ እንትን አለው። እውነት ነው። አሁን ያለፉትን 5፣ 6፣ 7 ዓመታት የአማራ ክልልን ብናይ በግጭት ውስጥ ነው ያለን። ስለዚህ ይሄ ግጭት ደግሞ የሰዎችን ከቦታ ቦታ ተዘዋውሮ የመስራት ከቦታ ቦታ የመንቀሳቀስ አገልግሎት መስጫ ተቋማትን በትክክል አገልግሎታቸው እንዳይሰጡ ቅድም ከመድኃኒት አቅርቦት ጋር የተነሳውን ነገር በአግባቡና በትክክል በተፈለገው ሰዓት ላይ መድኃኒትን የማድረስ እንዲህ አይነት ነገሮች ሲያጋጥሙ የተወሰነ መቆራረጦች ሲመጣ በአግባቡና በትክክል መድኃኒት ካልተወሰደ ደግሞ የማስተላለፍ እድሉ መድኃኒትን በማቋረጣቸው ምክንያቱ የቫይረስ መጠናቸው እያደገ ከፍ ሊል ይችላል። በዚህ ምክንያት ደግሞ የማስተላለፍ እድላቸውም ይጨምራል። ስለዚህ አሁን መደረግ ካለበት አንዱ ስትራቴጂው ያስቀመጠው እሱን ነገር ነው። እንግዲህ በዋናነት ቁልፍ ለኤችአይቪ ቁልፍ የመተላለፍ መንገዶች ናቸው የተባሉ የማህበረሰብ ክፍሎች አለ። እነሱ ጋር አተኩሮ መስራት አንዱ ወሳኝ ነው። ሌላኛው ደግሞ ጂኦግራፊካሊ የትኛው አካባቢ ሞር ተጋላጭ አካባቢ ነው። እንደው ምሳሌ የሆነ ቦታ ላይ ለምሳሌ ወስደን መተማን ወስደን ጃዊን ወስደን የሆነ ሌላ ቦታ ላይ አንድ የገጠር ወረዳን ወስደን እኩል ልናያቸው አንችል። እዛ አካባቢ በጣም ብዙ የቀን ሰራተኛ ይሄዳል። ቦርደር በመሆኑ ደግሞ የሚወጡ የሚገቡ ሰዎች ይኖራሉ። የኮንስትራክሽን ስራ ያለባቸው የልማት ተቋማት፣ የድልድይ፣ የመንገድ፣ የሃይድሮ ኤሌክትሪክ ፓወር እነዚህ እና የግድብ እንዲህ አይነት ነገር ያለባቸው ቦታዎች ላይ ደግሞ በጣም ብዙ ወጣቶች ለስራ ይሄዳሉ። እሱን ተከትሎ ደግሞ ይሄን አገልግሎት የሚሰጡ ደግሞ ብዙ ሴቶች ይሄዳሉ። ስለዚህ እንዲህ አይነት ነገሮች የመጋለጥ እንትናል። ስለዚህ አተኩሮ ጂኦግራፊን መለየት የትኛው አካባቢ ሞር ተንቀሳቃሽ የማህበረሰብ ክፍሎች በብዛት ይሄዱበታል የሚለውን ነገር መሰረት አድርጎ መስራቱም አንዱ ቅድም ያነሳቸው 3ቱ ነገሮች እነዚህ ናቸው። ስለዚህ እነሱ ጋር መስራት ያስፈልጋል።
ሌላኛው ትምህርት ተቋማት ጋር በቅንጅት መስራት ያስፈልጋል። ተቋማትም የመንግስትም መንግስት ያሉ ተቋማትም በጀትም መድበው ስራም ሰርተው እቅድም አቅደው ሰውም ለዛ የሚያስተባብር የሚመራ አካል አሳይን አድርገው ስራዎችን መስራት አንዱ ያስፈልጋል። ስለዚህ እሱን መሰረት ተደርጎ ከድጋፍ ከሚሰጡ አካላትም ከአካባቢ ሀብትም የሚካሄዱ ውይይቶች አሉ። እነሱ በቂ ናቸው፣ በቂ ላይሆኑ ይችላሉ፣ ግን ስራዎችን ያን መሰረት አድርገው ስለዚህ ሞር ለኤችአይቪ አጋላጭ ቦታዎችና ተጋላጭ የማህበረሰብ ክፍሎች በብዛት የሚገኙባቸው ቦታ ላይ አብዛኛው የስራ ፓርቱ እዛ ጋር ይሆናል። ስለዚህ ያ ማለት ይሄን አገልግሎት ከሰጠን በኋላ ወደ አገልግሎት መጥተው ራሳቸውን ተመርምረው እንዲያውቁ ማድረግ የሚቻልበት መንገድ ይኖራል ነው። ቅድም ከመከላከል ጋር ተላልፎ አንዱ እንግዲህ መተላለፊያውን አይተናል፣ ዶክተርም አነስተው ነበርና አንዱ የምንከላከለው መታቀብ ነው። የመጀመሪያው መታቀብ ትልቁ ወሳኝ ነው። ይሄን ያልቻሉ ደግሞ መወሰን አለ የሁለተኛ ማለት ከዚህ ውስጥ ሄደው ደግሞ ካልቻሉ በአግባቡና ሁሌ በትክክል ኮንደምን መጠቀም ያስፈልጋል። ከኮንደም ሰዎች መቼ ነው መውጣት ያለባቸው? ራሳቸውን ተመርምረው አውቀው የምርመራ ውጤታቸው በተደጋጋሚ ታይቶ እና ከአንድ በላይ የጾታ ጓደኛ አለመኖራቸውን ሲያረጋግጡና የምርመራ ውጤታቸው ያንን ሲያደርግ በዛ መተማምነው መሄድ ያስፈልጋልና አንዱ የምንከላከልበት መንገድ ይሄ ነው። ስለዚህ ይሄንን መውሰድ ያስፈልጋል። በሁለት ደቂቃ የሚያጠቃልሉልኝ ዶክተር፣ በተለይ የውጤት ልዩነት ያላቸው ባለትዳሮች ላይ የሚሰራው ስራና እንዲ ወደፊትስ ኤችአይቪን በ2030 ግብ ተቀምጦለታል ምን ብንሰራ ከማህበረሰቡ ከመንግስት ምን ይጠበቃል የሚለውን ሁለት ደቂቃ ያንሳል፣ ግን ያው ሰዓት ስለሌለ የመጀመሪያው እንግዲህ ውጤት የሁለት ባለትዳሮች ወይም የጾታ አጋሮች ውጤታቸው ሊለያይ ይችላል። ከ30% በላይ ድረስ ልዩነቶች ይኖራሉ። እንደ ሀገርም እንደ ክልልም በጣም ብዙ የውጤት ልዩነት ያላቸው ሰዎች አሉን። እዚህ ጋር ምንድነው የመጀመሪያው አንዱ ለአንዱ መተሳሰብ ትልቁ ትኩረት አድርገን የምንሰራበት። ስለዚህ የጸረ ኤችአይቪ የተገኘበት ሰው ቶሎ የጸረ ኤችአይቪ መድኃኒት በመውሰድ ራሱን ለሌላው ከማስተላለፍ ተጋላጭነት መቀነስ መቻል አለበት ነው። ምክንያቱም ትሪትመንቱን እኛ ትሪትመንት አስ ፕሪቬንሽን ወይም ደግሞ ሕክምናን እንደ መከላከል ስለምናየው ማለት ነው። ትልቅ የመከላከያ መንገድ አንዱ ሕክምና ስለሆነ እሱን መስራት ነው። ሌላኛው ከዚህ የቫይረስ ልኬት መጠኑ ከ1000 በላይ የሚሆንበትን አፍላ ደረጃ መድኃኒቱን በደንብ ወስዶ በቁጥጥር ስር እስከሚውል ድረስ ደግሞ የመከላከያ መድኃኒት ነፃ ለሆነ ወገን የሚሰጥ መድኃኒት አለ። ያን መድኃኒት እየሰጠን ሰዎችን ከተጋላጭነት ለመቀነስ ጥረት ይደረጋል። ሁሉም ተቋሞቻችን ይህን አገልግሎት ይሰጣሉ። ሌላው እንግዲህ ምንድነው መደረግ ያለበት በምናስበው 2030 ላይ ከኤችአይቪ ነፃ ትውልድ ለመፍጠር የሞት ከኤችአይቪ ጋር ተያይዞ ያለ ሞትን ዜሮ ለማድረስ ወይም ደግሞ ማህበረሰብ ስጋት እንዳይሆን ለማድረግ ምንድነው ማድረግ ያለብን የሚለው የመጀመሪያው ኤችአይቪ የሁሉም ሴክተር ስራ መሆን መቻል አለበት። የሃይማኖት አባቶችን እንቅስቃሴ በትልቁ የሚሻ ነው። የነሱ ሚና ቀላል አይደለም። ማህበረሰብን ከመምከር አንጻር የሰውን ስነ ምግባር ከማነጽ አንጻር ትልቅ ሚና ይጫወታሉ። ያ ማለት ኤችአይቪ መከላከል ላይ ትልቅ ስራ ሰራል ማለት ነው። መድኃኒታቸውን በአግባብ እንዲወስዱና መድኃኒት ሁሉ የፈጣሪ ስጦታ መሆኑን እንዲያሳምኑ ደንበኞችን የምክር አገልግሎት እንዲሰጡ የመድኃኒት አልወስድም ብሎ ረጅም ሰዓት መድኃኒት ሳይወስድ የሚቀር ደንበኛን እንዲያሳምኑ የነሱ ሚና ቀላል አይደለም። አሁን ላይ ኤችአይቪ በደማቸው ተገኝቶ መድኃኒት የማይጀምሩ ቁጥራቸው ቀላል የሚባል አይደለም። በፐርሰንት አንድ ይሁን እንጂ በቁጥር ስናመጣው በጣም ብዙ ቁጥር ነው። ሌላኛው ደግሞ ምንድነው የሚመጡትም በጣም ሰውነታቸው ከተጎዳ በኋላ መድኃኒት ለመጀመር እንኳን አላስችል ብሎ የሚሞቱ የሚያልፉብን ደንበኞችም አሉ ከተጎዱ በኋላ ስለሚመጡና እዚህ ጋር ይህን ስራ ለመስራት ሚዲያውም ትልቅ ሚና መጫወት መቻል አለበት። በአመት አንድ ቀን የምናከብረው ስላልሆነ ያኛው በአመት አንድ ቀን ማክበሩ እንዳለ ሆኖ ግን በየጊዜው የማህበረሰቡ ችግር ሆኖ እየተነገረ ተደጋጋሚ ስራ መደረግ አለበት ነው። ሁሉም ተቋሞች ደግሞ የኛ ስራ ነው ብለው በስራቸው ያሉ ባለሙያዎቻቸውን ትምህርት ቤትም ተማሪዎቻቸውን ከኤችአይቪ ነፃ ትውልድ እንዲፈጠር ስራ ቢሰሩ የተሻለ ማምጣት እንችላለን ብዬ አስባለሁ። አመሰግናለሁ። በጣም ጥሩ። በጣም ነው ማመሰግን ዶክተር ኦባንችም አቶ መንግስቱም እዚህ ተገኝታችሁ ለሰጣችሁን ሰፋ ያለ ማብራሪያ እጅግ በጣም አድርጌ ነው ማመሰግነው። ክቡራን ተመልካቾች ፕሮግራማችን በዚህ ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።